ቀለል ያለ በሰው ትንፋሽ ሊገለብ የሚችል የመሰለ ነጭ ቀሚስ ለብሳለች። ከከንፈሮቿ ላይ ውበት እንደ በጋ ንጋት ይንተገተጋል። ግራ ዓይኗ ወደፊት በተደፋ የፀጉር አለላ ተጋርዷል። ቀኙ ዓይኗ ቆቅ ልጅ መሆኗን ይናገራል። ቀጥነቷ ያባባል። ሰላማዊት የሴት ጓደኛው እህት ስለሆነች ጌርሳሞትን እዚያው ሊያናግራት አልቻለም። ሰላማዊት ከአንዳንድ ሁኔታው ከመርበትበቱ ከአፈጣጠጡ እቅዱን ጠርጥራ የታጠበለት ኮቱን ወስዶ ደሞ አይከፍልም ከወጣ በኋላ ሱቋ በረንዳ ላይ ሆና የሚሄድበትን አይታ ተመልሳ ገባች። ባካፋ ጌርሳሞትን እንዳያት ሊቀጥራት ሲያስብ ሁልጊዜም በገላው ውበት እርግጠኛ አይደለምና አክስቱ ሊዲያ የኔ ጎራዳ እያለች ስላሳደገችውም ይሆናል ጌርሳሞት መለኮታዊ አፍ ፊት ለፊት ደፍሮ መቆም የሚችል አልመሰለው። ይሄ በራሱ አለመተማመኑ ብዙ ጊዜ አስቀያሚ የተባለችውን እንዲንቅ፣ ቆንጆ የተባለችውን እንዲፈራ የሚገፋፋ ሊያጠፋው ያልቻለ የውስጥ ስሜት አሳድሮበታል። ደፍሮ ጌርሳሞትን ሰላም እንኳን ያላት ሰፈሩ አብራው የኖረች አይኖቹ እስኪደክሙ በመንገድ ያያትና ሰላምታ ማለቱን ቀድሞ ስለለመደ ነው። ያን ቀን ላውንደሪው ጋር ሲያያት የሚያውቃት የድሮ ጌርሳሞት ገና ውስጧ እንዳለ ስለገባው እሷ መሆኗን ማወቁ ምልክትነቱ ነው። የድሮ ልማዱንና ያሁኑን ፍርሃቱን ደምሮ በሁለት አካፍሎ ባጋጠመው አማሃይ ስሜት ሊያናግራት አቀደ። ይሄ ብቻ አይደለም፣ መጠየቅ ባይወድም ማወቅ ይሻልና ለምን ይችል ልጅ እንዲህ ፈለኳት ይላል። ትዝ ይለዋል አንድ ጊዜ ላውቃለሁ ባይነት ጉራም ይሁን ለምን ብቻ የአገራችን ሰው የኮሙኒኬሽን ቴክኖሎጂ መጠቀም እንደሚከብደው ስታወራ ነበር። ሌላ ጊዜ ደግሞ ገና አፕሎድ የምታደርገው ስለ ኢትዮጵያ የምግብ አይነቶች የሚያስረዳ ዌብሳይት እንደሰራችና ኮዱ የበግ ወይም የቫይረስ ችግር እንዳለበት ስትናገር ሰምቷታል። ከዕለታት አንድ ቀን ይሄ ችሎታዋ የሚሰራውን ሲኒማ በኢንተርኔት ፕሮሞት ሲያደርግ ሊጠቅመው ይችላል። ይሄ ሁለተኛው እሷ በቀጥታ ካሳደረችበት ስሜት የሚጋጭ ቢሆንም ከራሱ ሌላ የሚያውቀው የለምና በግብዝነት የሚያሳማውም አልመሰለውም። ስለማያሳማው አላፈረበትም። ግን ይሄን ሁሉ ጠንካራ መሰረት የሌለው መልሱን ሳያወላውል የሚረታበት ዋናው ምክንያት ጌርሳሞትን የወደዳት ከንፈረ ቆንጆ በመሆኗ ተማርኮ ብቻ ነው። እናም ጣጣ ያለ ዘለበቱ አይመጣም እንዲሉ ወገኖች በዚህ እምነቱ ላይ የሰላማዊት ጠርጣራ ማፍጠጥና የአባቷ ነገር ተደረበ። አባቷን ይፈራዋል። አንገት የሌለው ሰው ያስፈራዋል። የተረጋጋ ህልም ውስጥ ያልተወሳሰበች ከንፈረ ጽጌ ልጅ ገብታ በጠበጠችው። አክስቱ እንደለመደችው አንዱን የክረምት ወር ዘመድ ጥየቃ ያለች ገጠር ለገጠር ሐረር፣ ናዝሬት ወንድሞቹና እህቶቹ ጋር ስታንከራተተው ቆይታ ሰፈር ስትመልሰው ጉዟን ማሮትና አርፎ መቀመጥ ሽቶ የሚያጫውተው ሰው ፍለጋ አይነት በልቡ እንደሰነቀ ልብ ሳይለው ጌርሳሞት ቤት በድፍረት ሄዶ ትኖር እንደሆነ ጠየቀ። ማንም አልነበረም። እንደፈራው አንዳንድ ልጆች እሷ ቤት ደጃፍ ቆሞ ሰራተኛዋን ጌርሳሞትን ጥሪልኝ እያለ ሲለማመጥ እንዳዩት ለጸዳል ነገሯት። ጸዳል ወሬውን እንደሰማች ሳታረፍድ ቤቱ መታ ለመሆኑ ከዘመድ ጥየቃ እንደተመለስክ ሰፈር እንደመጣህ የት ሄድክ ስትለው ጌርሳሞትን ቢያነሳ አጉል የቅናት ፉክክር የሚቀሰቅስ ስለመሰለው ከዛ ደባሪ ነገረኛ ሰውዬ ቤት ምን ልታደርግ ሄድክ? ሰው አይቶህ ነገረኝ ስትለው እጅ ከፍንጅ ስለተያዘ በመቁለጭለጭና በመንተባተብ ጌርሳሞትን ሰላም ሊላት እንደሄደ ነገራት። ምን አለህ ከሷ? ምንህ ነች? ጸዳል ከባካፋ ጋር ያላት ነገር መጠናቀቅ መጀመሩ አልጠፋትም። የመራራቃቸው መነሻ እሷ ስለሰለቸችው እንጂ የጌርሳሞት የአፉ ውበት አልመሰላትም። መሐንዲሷ ጸዳል የትም ያልደረሰች ቀላል ስህተቱን ሰበብ በማድረግ ራሴን የምችል ነኝ ማንንም አልለማመጥም ብላ ብዙ ሳትነጫነጭ ተለየችው። ታዲያ
ነፃነት ተሰምቶት አዋሳ ሲከርም በልቡ ጌርሳሞትና አፏ ነበሩ። ቢሆንም ያደገበት ስነ ስርዓት ለቅዳሜና ለእሁድ እንኳን ትምህርቱን ትቶ ታቦት ማደሪያ እንዲመጣ አላደረገውም። ተሳክቶለት ለዊኬንድ ከመጣ ሊዲያ ገነትንና ወንድሞችህን ያቸው ብላ ታክሲ ማቆሚያ ድረስ ተወስደውና መንገድ ዳር ቆማ ይጅልኝ አይላት ነገር ጺሙን ጎንትላ አገጩን ስማ ሌላ ነገሩን እንደ ልጅ ነካክታ ትሸኘዋለች። ሱቋ ገብታ እናቱ ቤት ደርሶ እንደሆነ ለማረጋገጥ ስልክ ትደውላለች። የአዲስ አበባ መንገዶችንና መኪናዎችን አታምንም። አቡ ባካፋ ከጸዳል መራራቁን ቦሬ ሲሰማ forget that ዱባ ፊታቦ መሐንዲስ መሆን ከሰው በላይ መሆን መሰላት። ሺህ ምሁር ብትሆን መዋደድ ግድ ነው። የተያያዝንበት ላስቲክ በመለጠጡ የተራራቀን ይመስለናል እንጂ የመያያዝ ባርነት ውስጥ ነን። አእምሯቸው ብሩህ ባህላቸው ግን የባሪያ የሆኑ ስንት አሉ በእግዚአብሔር። ባላምንበትም ልማልበት I am intelligent ብሎ የሚናገር ግን ዘርማንዝሩ በቁንጫ የሚበላበት በጎጥ ብራንድ የነደደ ሰው አይበሽቅም። በነኝ ሰው የሚበላለጥ ቢኮን የዓለም ጌታዋ ብዙ ነበር። ውበት ሐሰት ነው፣ ደምግባትም ከንቱ ነው እንደሚባለው አእምሮም ሐሰት ነው፣ ብልጥነትም ከንቱ ነው። ሁሉ ረጋፊ ነው፣ መደበር ደግሞ ይጋራችን ነው። ባካፋ ብቻውን ሲሆን ብዙ ጊዜ ከለምቦጫ ማቡ ጋር ተመሳሳይ መጽሐፍ አንብቦ ለምን እንደ ሊዲያ እንደሚያስብ ይገርመዋል። አቡ የንባቡን ግልባጭ ሲያስታውስ እሱ ለምን ያየውን ብቻ ያስታውሳል። እንዲህ ነው አቡ የሚጠረጥረውን ባካፋ በእምነት ይቀበላል። አቡ ገልቦ ገበር ሲመረምር ባካፋ በደበሎ ቀለም ይመሰጣል። ባካፋ በመጀመሪያ ዲግሪ ከሐዋሳ ዩኒቨርሲቲ ተመርቆ የተሻለ ገንዘብ የሚያገኝበትን ቦታ አማርጦ በአካውንታንት ሙያ የሆነ የታወቀ ባንክ ውስጥ ተቀጠረ። ብዙዎች ወዳጆቹ ግን አካውንታንቶች ሳይሆኑ ሲኒማ ፕሮዲውሰሮች፣ የሲኒማ ተዋናዮችና ዳይሬክተሮች ነበሩ። ለስራው እንዲያመቸውና ላክስቱም ትልቅ ሰው መሆኑን ሊያሳይ ሲኤምሲ አንድ ዘመዱ ቤት የይስሙላ ኪራይ እየከፈለ መኖር ጀመረ። ጌርሳሞትን ግን አልረሳም። ትክክል ትሁን አትሁን የጸዳል ፈጣን ንፍገቷና ቆራጥነቷ ትምህርት ሆኗት አለፈ። እሷም ከአቡ አባት ጓደኛ 4 ኪሎ ካምፓስ ከሚያስተምር የሆነ ባዮኬሚስት ጋር እንደምትወጣ አሉባልታ ሰማ። ታቦት ማደሪያ በየጊዜው ቢመጣም የቀድሞ ጓደኞቹን ግን ማግኘት አልቻለም። ገለታ መሰደዱን የሰማው ወር አልፎ ነው። ከማዘኑ የተነሳ ቤቷ ሄዶ የገለታን እናት ፎርቱናን እሷ እንደፈለገችው እሱም እንደመሰለው አብሯት እያለቀሰ አጽናናት። አቡ የሚያፈቅረው የጋዜጠኛነት ስራው በአጭር ጊዜ አማሮት ጫት ቃሚ ሰካራም ስለሆነበት ለአንድ ሰዓት እንኳን አብሮት ሊቆይ የሚችል ሰው አልሆነም። ዘመዱ ሊሰረግ አበባ እንዲገዛ ባካፋ ሲመደብ ትዝ ያለው የኮምቤ የአበባ መሸጫ መደብር ነው። አክስቱን ለማየት እግረ መንገዱንም መስራት የጀመረውን ፊልም ኤዲት አድራጊው ልጅ በታካችነቱ ስላስቸገረው የሚኖርበት ቤተል ዘልቆ ሊያባብል ታቦት ማደሪያ መጣ። ያን ቀን አበባው ሱቅ ሲደርስ ጌርሳሞትን አያት። ልቡ ለአፍታ ቀጥ አለች። በመጠኑ ልምድ አካብቷልና እሷን ለማዋራት የእሷን ሁኔታ ይሁን የአባቷን አውሬ ጸባይ አልፈራም። ሳምንት አልፎ ሌላ ሳምንት ለባካፋ ስልክ ደጋግማ ብትደውል አይነሳም። ክለብ ሶፋ ላይ እግሮቿን አነባብራ ተቀምጣ ቀዝቃዛ የበረንዳ የጽድ ጥላ ስር የሎሚ ጭማቂ እየጠጣች ለባካፋ ያላትን ጥልቅ ፍላጎት እያሰበች፣ ፍላጎት ሰባዊ ነው ደግሞ የሚያመጣውን ጭንቀት መጨነቅ ልምድ ይጠይቃል። የቀለበችው ሁሉ ከእጇ እያፈተለከ ምኞቷ ነው ወይስ ዘመኑ ነው ጠማማ? ይሄን የጠለቀ ስሜቷን መስመር የሚያስይዘው ባካፋ የለም። ታስባለች። ለምን ማንም ያልደረሰበት ቦታ ደረሰ? ምናምን
ለምን እንደዛ ለኮፈኝ ምናምን። ነፍሷ ሰው የሌለበት ዓለም ዜጋ ናት። ጊዜም ያልፋል። ልብ ቢሉም ባይሉም ሰዎች ከወዲያ ወዲህ ሳያፍሩ ይመላለሳሉ። እየተመላለሱ ለአላፊ አግዳሚ መንገድ ይለቃሉ። በቀስተኛ አንደበቷ እዚህ ምድር አላችሁ ትለናለች። ባያምርም እዚህ ነን እንላለን። ብንሰማም ባንሰማ ትዝ ይላታል። በልጅነቷ መንገዱ የዛፍ ጥላ ነበረበት። በረንዳ ላይ ቆማ ግንባሯን ከሚመታው የ10 ሰዓት ፀሐይ የምትሸሸግበት ቦታ ትቀላውጣለች። ከዚህ ሐሩር ለመጠለል ብትፈልግ የሆነ ካፌ መግባት አለባት። ማኪያቶ ያነቃው ጎረምሳ ጀርባዋ ላይ በሾህ አምብሌኑ ይጽፋል። እዛ ስትገተር ከማጅራቷ እስከ ባቷ ያሳክካታል። ዞር ብላ የሚያዩዋትን ማየት ታፍራለች። አይኖቿ ከሌላ ወንድ አይን ሲገጣጠሙ አትወድም። ሲገጣጠሙ የሆነ የሚለዋወጡት ዲስኩር አለ። ምን ታፈጥብኛለህ? ምን አለበት አስሞጪ። እነዛ ሰዎች ገለታ፣ ራሚሱ፣ ባካፋ አይደሉም። በቃ አይኖች ናቸው። ወደ ቤት ስትገባ ኮላሴ የጎማ ጫማውን አጥልቆ በነጫጭ ሰንበሮች የደመቀ የግስላ ስዕል የሚዘልበት ነገር ሶፋ ላይ ተጋድሞ ትከሻው ላይ ጋቢ እንደሻል ጠምጥሞ እንዴት ሆነለት? የስፖርት ፕሮግራም በቲቪ ያየ ይጮሃል። አቀብል ምን አይነቱ ነው ጃን? አባቷን እንደዛ ልታየው አትፈልግም። ስታዲየምን ትጥላ አባቷን ግራ ይገባታል። መልካ መልክ 2 ባካፋ ወደ ኬንያ ሊሄድ ማታ ላይ ቤቱ እንደገባ ለሱቁ ኃላፊ ስልክ ደወለለት። የቀጠራት ጸሐፊ ማውራት የማትወድ አንድ አይና ልጅ እያለ ላምበረት የሚያውቃት የጎረቤቱ ልጅ ናት። ስሟ እንኳን ቶሎ ቶሎ ዳፋ አይመጣም። ሰማሽ አንቺ ትሩፋት ጸሐፊ የሚል ተተኪ ቅጽል በመኖሩ ስሟን የበለጠ እየረሳው ነው። መሳሳቱ ቢገባትም አታርመው። የሥራ ጉዳይ ካልሆነ ዝምተኛ ናት። ከጸሐፊ ደግሞ የጋሼ ደጀኔ ልጅ ብሎ ሲጠራት ይቀለዋል። የደጀኔ ልጅ ግን ሜካፑን ስታከፋፍል ካልመሰላት ማንንም በጥፊ ከመምታት አትቆጠብ። ዝምታዋ ብስጭት ድበቃ ይመስላል። ደወለላትና መጋዘን ካለው ከሁሉ የሜካፕ አይነት በተሟላ መልክ ታቦት ማደሪያ ኮምቤ አበባ ቤት ፌቨን ለምትባል ልጅ እንድትሰጥ አዘዛት። በምትሰራው ፓኬጅ ላይ ለጌርሳሞት ኮላሴ ብለሽ ጻፊ ሲላት ትንሽ ስለዞረባት ተንተባተበች። ስጦታው ለጌርሳሞት እንደሆነና ፌቨን ደግሞ ለጌርሳሞት እንደምትሰጣት ነገራት። ሌላ የሰለቸውን ጉዳይ እንዳትጠይቀው ፈርቶ ሞባይሉን ሊዘጋ ሲል አልቀረለትም። ሰርፕራይዝ ነው አለች። ጥርሱን ነክሶ በመሰላቸት አዎ አላትና አዎንታውን ለመሰረዝ ማለት በሚያበሳጨው የሰርፕራይዝ ባህል እንዳልታሰረ ሊነግራት ሐሞት የሌለው ትዕዛዝ ደረደረላት። እስክመለስ ሁሉን ተቆጣጠሪ። ቀልድ የለም እሺ። የማስፈራራት ችሎታ የለውም። ምክንያቱም የድምፁ ጠረን የፔፐርሚንት ማስቲካ ነው። አንድ ጊዜ አንድ ሰው ገላው ቀርቶ ጫማው እንኳን የባንክ ህንጻ ከገባ ልብሱ ላይ የሚቀረው የሳንቲም ወዝ የገብጋባነት አዋራ ነው። ኮቱ ላይ ተጣብቆ የሚቀረው የብር ጠረን ነው። የራስ ልብስ የምታደርግ ሃይማኖተኛ ብትሆንም ከኃጢአቷ ትርቅምና ቆብህን ገልብጠህ ከርክ መሰብሰቢያ ታደርገዋል። የገንዘብ ስልጣን ነው? ሐሞተ ቢስነት ነው? ወይስ ደንብ ነው? ካፒታሊዝም ረቂቅ አይደለም።
ከሱ በፊት የነበሩ ስርዓቶች ትተውት የሄዱትን ገብጋባነት ሰብስቦ ሰፍቶ አያይዞ በባይተዋርነት ቋንቋ የመሸፈን ነው። ይሄማ ድሮም ነበር እንዳንል በአካፋ ሲኒማ የማዘጋጀት ወይም ፕሮዲዩስ የማድረግ ፍቅሩን ስራ ላይ ለመዋል ሲመኝ በመጀመሪያ የተገነዘበው ቀላል ነገር በቂ ገንዘብ በእጁ ሊይዝ አለመቻሉ ነው። አንድ ቀን አዋሳ ኮሌጅ ካወቀው ወዳጁ ጋር ሶሲ የተባለ ካፌ ተገናኝተው ስለ ገንዘብ ችግሩ ነገረውና ከምሽቱ 2 ሰዓት እስከ ሌሊቱ 6 ሰዓት ሲነታረኩና ብዙ ነገሮች ሲተነትኑ ቆዩ። በመጨረሻ ወዳጁ የሜካፕ ንግድ ውስጥ እንዲገባ ጠቆመውና ትንሽ አንገራግሮ ምክሩን ተቀበለ። በ4 ወሮች ውስጥ በአካፋ ካዛንቺስ መሃል የአንድ ክፍል ጭቃ ቤት ውስጥ ትንሽ ቢሮ ከፈተ። ከዛን ቀን ጀምሮ ካሽ የሚሰበስብ መጽሐፍና የፊልም ስክሪፕት ማንበብ ያቆመ ስራ የበዛበት ሰው ሆነ። የንግድ ግንኙነቱ ከታወቀ የቻይና ኩባንያ ጋር ነበር። ባይታወቅም የታወቀ መባል አለበት። ብዙ ጊዜ በአካፋ በትክክል ነጋዴ ነኝ ብሎ ራሱን ማስተዋወቅ ያፍራል። ሊዲያ ያሳደገችው እንዲያነብ፣ የተመረጠ ተማሪ እንዲሆን፣ ራሱን እንዲጠብቅ፣ ጥሩ እንዲበላ፣ ከማይረቡ ሴቶች እንዲሸሽ፣ ከመጥፎ ወንድ ጓደኞች እንዲጠነቀቅ፣ ህብስቱን ያለማር እንዳይበላና ቡና በወተቱን እንዳይረሳ እንጂ ሱቅ ከፍቶ እንዲነግድ አልነበረም። ልጇን ቢያሳድግላትም ነጋዴነቷ ጠዋት ማታ እንዳበሳጫት ነው፣ ወይም ያበሳጫት ይሆናል። በአካፋ የሚፈልገው ለፊልም ስራ የሚያግዘው ገንዘብ ነው። በ2 ዓመታት ውስጥ ከከንፈር ቀለም፣ ከቅንድብ መከርከሚያ፣ ከብሩሽና ከመሳሰሉት ባገኘው ትርፍ የመጀመሪያውን ፊልም ለመስራት አቅም አገኘ። የዓለም ባንክ ለምስራቅ አፍሪካ አካውንታንቶች ያዘጋጀው ሴሚናር ላይ መስሪያ ቤቱ እንዲሳተፍ ወደ ኬንያ ናይሮቢ ለ2 ሳምንቶች እንዲሄድ እድሉ ሲሰጠው በጣም ደስተኛ ነበር። ጉዞው ጥቅሞች ነበሩት። ደህና ዶላር ከዓለም ባንክ ማግኘትና በትንሹ ደግሞ ያላየውን አገር ማየት። እንግዳ አገር ማየት የሚመኘው እንግዳ ተራሮች ለማየት አይደለም። ተራራ የትም ተራራ ነው። ተራራው ላይ የሚኖረው አንበሳ የተባለው የዱር እንስሳ የትም አንበሳ ነው። መሄዱ እንደማይቀር ሲያውቅ በአካፋ በመጀመሪያ የጠየቀው ጥያቄ የኬንያ ብሔራዊ ምግብ ምንድነው ብሎ ነው። አዲስ አይነት ምግብ መብላት መቻሉ ሁለተኛው ጥቅሙ ነው። ለሊዲያ ስለ ጉዞ ሲነግራት ከመርበትበቷ የተነሳ በደህና እንድትመለስ እዚህ ጊዮርጊስ ሄደን ስለት እናስገባለን አለችው። ልጇ በአካፋ በመመረጡ ደስ ቢላትም ከሀገሩና ከሷ በመራቁ ባርባር አላት። እዛ ምን ይበላሉ ብለህ ነው? የሆነ አፍሪካ ሀገር በየመንገዱ የአይጥ ጥብስ ይሸጣል ሲሉ ሰምቻለሁ። አረመኔ ነገሮች ናቸው። የሚበሉትን እንዳትበላ። ከዚህ ፍትፍት ይዞ መሄድ ቢቻል እስኪ ጠይቅ ከተቻለ። በአካፋ ስለቱንም አልፈልግም፣ ያጋጠመኝን እበላለሁ ብሎ ሊያሳስባት አልፈለገም። ቤተ ክርስቲያን እንሳለም ብላው በታክሲ ጊዮርጊስ ይዛው ስትሄድ በአፉ እምቢ አይላትም። በልቡ እንደሚከራከራት አታውቅም። አቡኮ ሊዲን ይሰማል የሚሉት ጎረቤቶችና እናውቃለን ባዮች አድርግ ያለችውን ብዙን ነገር በልቡ የጠላው መስራት መጀመሩ አይገባቸው። እድሜው ወደዛ ወስዶታል። ይሄን ማስመሰል ችሎታውን ግን መስሪያ ቤት ውስጥ ፈታ ብሎ ተጠቅሞበታል። ማስመሰል እንደ ዶላር ሃርድ ከረንሲ ተጠየቁ ከአንዱ ወደ አንዱ የአኗኗሪት ባህል በቀላሉ ይሸጋግራል። ቲያትረኞች እንዳለ ወስደው በዚህ ስልት እንጀራቸውን ይጋግራሉ። የሴሚናሩን የጉዞ ዕድል ያገኘው አብረውት ከሚሰሩት ሰዎች የበለጠ ብሩህ ሆኖ ሳይሆን በማስመሰል ችሎታው ነው። ማንም ሳያየው ያለቃውን እግር ይስማል። ምንጣፍ ላይ ተንበርክኮ ጫማውን ሲጨመጭም በቂጡ ንፋስ እንዳይገባ የማይታይ ፎጣ ለራሱ ያቀብላል። በተለይ አለቃው የሜካፕ ቢዝነስ እንዲከፍት ከረዳው ጓደኝነቱና ደጃዝማችነቱ ከተምታታ ጧት ከቁርስ በኋላ፣ ከሰዓት ከምሳ በፊት፣ ማታ ራት ሳይበላ ቤቱ እየጠራው ሳም ያለውን ቦታ ስሟል። ከዛ ስኮላርሺፕ ያገኛል። ከዛ ታድለሃል ይባላል። አሪፍህም ይባላል።
ከዛ ሰክሰስፉል ይባላል። ከዛ ቴክኖክራት ይባላል። ከዛ ማአት ጥሩ ነገር ይባላል። ዋናው መባል። ጊዮርጊስ ሲደርሱ የአቡ እናት ወይዘሮ መቅረዝ ጸሎት ጨርሰው ከደጅ ሰላሙ ሲወጡ አገኟቸው። ወይዘሮ መቅረዝ እያዩት ስሙን ሳይጠሩት ቆሙ። ትርጉሙ ስለሚገባው ወደ እሳቸው ሄዶ ጎንበስ ብሎ በሁለት እጆቹ ጨበጣቸው። አፋቸው ጋር ነጠላቸው ረጥቧል። ይሄን ቦታ ላለማየት አይኖቹን ያሸሻል። 1 ሊያሳፍራቸው አልፈለገም። 2 የጤነኛነት ዘመናቸውን በትዝታ ሊቀሰቅስባቸውና ሊደብራቸው አይፈልግም። 3 አንዱ ህመም ያደረገውን አንዱ ድክመት አድርጎ ይተረጉመዋል። እሳቸው ራሳቸውን ደካማ አድርገው እንዲያዩ እሱም የበላይ መሆኑን ሊጠቁማቸው አይፈልግም። በወፍራም በተግበሰበሰ በቅጡ በማይሰማ ድምፅ አርጅተሃል እኮ ልትጠፋብኝ ነበር። አቡን እጠይቀዋለሁ አይቼው አላውቅም ይለኛል። ስታድጉ ትራራቁ? አዎ እሱስ አይቻልም። እንዴት ነህ? ትምህርቱስ? አሉት። ደህና ነኝ። ከአዋሳ ተመርቄ ባንክ እየሰራሁ ነው። ለሴሚናር ናይሮቢ ሄዳለሁ ስላት ሊዲያ ጊዮርጊስ ካልሄድም ብላኝ አለና መሳቅ ጀመረ። መቅረዝ ፈገግ አሉና የአይኖቻቸው ዳርቻዎች ሲሸበሸቡ ይታያል። ለአፍታ ኮስተር ብለው ግንባራቸው ይሸበሸባል። እስኪ እዚህ የምትሰሩትን ስትጨርስ ቤት ብቅ በል፣ የማወራህ አለ። አቡ ስልክ ይደውላል እንጂ ቤት ከመጣ ስንት ጊዜው። እሱም እግር ከጣለው ትገናኛላችሁ። አላቆማችሁ። ደህና ምሽ ሊዲያ ብለው መንገዳቸውን ቀጠሉ። ባካፋ አንዴ ዞር ብሎ አይቷቸው አረማመዳቸው እንደደከማየና ትንሽ ትርጉም የሌለው ሐሳብ አሰበ። ካሁን ጋር የማይያዝ በልጅነቱ በጋቢና መስኮት አንገታቸውን ብቅ አድርገው አቡና ላየኸው የሚሉት አፈ ጤነኛ መቅረዝ ትዝ አሉት። አንዳንዱ ያለፈ ነገር ሲታወስ ጎኑ የሚያሳዝን ለውጥ ቆሞ ነው። ገጠመኝ እንደ ጥለት ሪጋ ሰፍቷቸው ነጭ ስንብራት፣ ቀይ ስንብራት፣ ሌላም ማአት አይነት ስንብራት። ሊዲያ አይኖቹን ተከትላ ይህች ሴት ሐኪምነቷን ትታ ልክ አይደለችም ብላ ከንፈሮቿን መጠጠች። ባካፋ አክስቱን ኮስተር ብሎ አያት። የገለታን እናት አይኗን ቢያማት ምራቅሽን ተቀቢው ብላ ልታሳውራት። ተይማማ ካልሰራት ታደርገውም። ተሻላት ግን? አው ተሻላት። ምራቁ ነው ታዲያ። ምን አዳነኛለች ፍርቱና? ጊዮርጊስ ነው። ምራቅ ደግሞ ሁለቱም ነካ ያደርጋቸዋል። ሊዲያ እሱን ለማሳደግ ከናቱ ከገነት ስትወስደው ሌሎች ሰዎች ምስኪን አድርገው ሲቆጥሯት እንደነበር ረስታለች። በሆነ መልክ ሌላ ሰው መዋረዱ ደስ ያሰኛት መሰለው። እሱ ላይ ያፈሰሰችው አቅሟ ሁሉ የልጅ ባለቤት ለመሆንና በመሆንም የመኩራት የተሳካለት ልጅ አሳደግኩ ትምክህት ይሆናል። በለጥኳቸው በቀል ይሆናል። በዚህ የትዕቢት አፈራረድ ዙፋኑ ላይ ያለችው ሊዲያ ናት። ቢሆንም ሊያቆማት አይችልም። ደሞ ታዝቦ ሊያልፋት አልፈለገም። ማማ የጓደኛዬ እናት ናት እኮ። የማሳዘን ቅላጼ ጨምሮ ውይ ባኪዬ አፌ አፉ አልነበረም። ሊጸልይ እንጂ ስነ ምግባር ሊያስተካክል አልመጣም። አንገቱን ሰብሮ የቤተ ክርስቲያኑ ዋና በር ጎን ቆሞ የሚጸልይ መሰለ። በጠራራ ፀሐይ መብረቅ ጥሎ ቢድን ለእግዚአብሔር ይጸልያል። ጫማ ስሞ በሰው ለተሰጠው የጉዞ ጉቦ ምን ተብሎ ይጸልያል? በሰው ጥበብ ያገኘውን ነገር ለምን ለእግዚአብሔር ያስተላልፋል? እሱ አምላክ አይደብረው? ሺትህን ወዲያ አይለው? አምላኪ ሆይ በማቃጠር እንትናን ፎግሬ ዋሽቼና አስመስዬ ይችን ትንሽ ዶላር ያለችባት ጉዞ ስላቀናበርክልኝ ብሎ ጸሎት ይቻላል? ከቤተ ክርስቲያን ሲመለስ ቤቱ ሳይገባ ወይዘሮ መቅረዝ ጋር ሄደ። በር የከፈተችለት ሙና የተባለች ሰራተኛቸው ነበረች። ደህና ባኩ፣ ምን ነው እንደዚህ ጠፋህ? አለችው ሳቅ እያለች። ሰላም ሙና፣ ደህና ነሽ?
ከሷ ጋር ስለነበረው ግንኙነት ሰላማዊት ላውንደሪ ፊት ለፊት በሚደረደሩ ጊዜ አቡ ያወራቸው ትዝ አለው። እሱን እያሰበ ጉንጭ ለጉንጭ ተሳሳሙ። አሳሳሟ የዛ አይነት ስድ ሁኔታ ያሳለፈች መሆኗን አይናገርም። እትዬ መቅረዝ አሉ ወይ ብሎ ጠየቃትና እንዳሉ ስትነግረው በለመደው የዘመድና የሰፈርተኛ መንገድ በጀርባ ዞሮ ሊገባ ሲል ልክ እሱን ይጠብቁት እንደነበር እንደሚመጣም እንዳመኑ ሁሉ ዋናው የቤቱ በር ተከፈተና ወይዘሮ መቅረዝ በግራ እጃቸው አረንጓዴ መጽሐፍ ይዘው ብቅ አሉ። የሆነ ነገር ቢናገሩም በአካፋ ያየው አፋቸውን የጋረዱበት ነጠላ እየተርገበገበ ቃላትና ሆሄያት ተተረማምሰው ወደ ማኩተምተም ሲለወጡ ነው። ልዩ ቋንቋ እንደተናገሩ ሁሉ ሙና ተረጎመችለት። ሰላም እያለችህ ነው አለች በፈገግታ። ሰማሁ አላት። ጨዋ ለመሆንና ያገጫቸው ጉዳይ እሱ ጋር አስቸጋሪ ጉዳይ እንዳይደለ ለማመልከት። በአካፋ ግን አልሰማቸውም። የቆዳ ጫማው የመኪና ማቆሚያው አስፋልት ላይ ይጮሃል። በነፋስ የሚንኳኳው የሙና ቀሚስ፣ ቤቱን የከበቡት የሚንሿሹት ዛፎች፣ የሰፈሩ ጫጫታ፣ በዚህም ላይ መቅረዝ የተሸፈኑበት ነጠላ መሰማትን የምር አስቸጋሪ ያደርጋሉ። ሙና ውሸቱ ቢገባትም እንዳልገባት ሁሉ ኖራ የመሰለ ሳቅ አፏ ላይ ለጥፋ ወደ ጀርባ ሄደች። መቅረዝ ደረጃውን በቀስታ ወረዱና ባኩ ትቆያለህ አሉት። ጠዋት ያጅ ነኝ፣ ገና የሚይዘውን ዕቃ አላስተካከልኩም። ከርመህ ብትመጣ የሻይ ጊዜ እንኳን አላተረፍክም። ሌላ ጊዜ እመጣለሁ። ገና አረፍተ ነገሩን እንደጨረሰ ቀጭን መጽሐፍ የነከሰ እጃቸውን ዘርግተው እስኪ ይሄን አንብበው ለመንገድ ይሆናል አሉት። ወሬ እንጂ መጽሐፍ አልጠበቀምና በአካፋ መጽሐፉን በድንጋጤ ከእጃቸው ላይ በቶሎ ቀልቦ የፊት ልባሱን አየው። አርእስቱ ወደፊት ለመወንጨፍ ወደ ኋላ መንደርደር፣ ባህላዊና ዘመናዊ ፈውሶች ይላል። የተጻፈው በነጭ ነው። የመጽሐፉ ቀለም የክረምት ሳር መሰለ አረንጓዴ ነው። ብዙ የዛፍ የአበባና የቅጠላ ቅጠል ስዕል አለ። ፎቶም አለ። ከስር የሴትዮዋ ስማቸው አለ። በአካፋ የአባታቸውን ስም እንደረሳ ልብ አለ። አዝማች ሁሉን ሊሆን ትንሽ የቀረው ሕይወቱን እዚህ አብሯቸው ኖሯል። ግን ከመጽሐፉ ጀርባ ላይ አስተያየት የሰጠ ሰው አለ። አስተያየት ሰጪው የባለቤታቸው ጓደኛ ባዮኬሚስቱ ፕሮፌሰር መንግስቴ ነገዎ ናቸው። መንግስቴ በወሬ እንደሰማው የጸዳል ወዳጅ ሆነዋል። ስለ ጸዳል ቢያውቁም ባያውቁም ትንሽ ተረበሸ። አየህ ከአንተ ብትሄድ ልጅ ሆነን የመማጠኖች እናትና አባት ነበር። እንዲህ ስትል የገነት ባል አቶ መዝገቡ ዱባለ፣ አንድ ጎረቤት፣ አንድ ቀለሜለሽ አዛውንት፣ አንድ የሆነች ሴትዮ፣ አንድ ካድሬ፣ በአካፋና ሌሎች እሱን መሰል 3 ሞሳዎች በተሰበሰቡበት ነበር። ገነት ውሳኔውን ከመወሰኗ ቀድሞ ማንም ሳይጠይቀው ልጇ በአካፋ ሊዲያ ጋር ካልሄድኩ ብሎ እሪ አለ። በጉልበትሽን አታድክሚ፣ እሱም አንቺ ጋር መሆን ፈልጓል፣ ውሰጂው ስትባል መጀመሪያ በግንባሯ ወለሉን፣ ቀጥሎ እያለቀሰች ተነስታ እዛ የነበሩትን ሰዎች ተራ በተራ ከዛም ከላምበረት ተነስታ ታቦት ማደሪያ እስክትገባ በመንገድ ላይ ሺዎችን ያለ ድካም ያለ ማፈርና ያለ መጠየፍ ሳመች። ሳይንስ ሊያስሰው ሊደርስበት በማይችል ቢደርስበት እንኳ ሊገልጸው በሚከብደው የጠለቀ ፍቅር በአካፋ አደገ። ከአክስቱ አልጋ ወጥቶ የራሱ አልጋ የገባው 13 ሲሞላው ነው። አክስቱ ሊዲያን ዛሬ ድረስ የሚጠራት ሊዲ ብሎ ነው። እሷም በ4 ዓመቱ እሱ ከሰጣት የሚጣፍጥ ስየማ እስክትሞት መላቀቅ አትፈልግም። ሊዲያ ወደ ሆቴል ቤት በሚወስደው መንገድ ዳር ድልድዩ ሳይደርስ ብዙ ገቢ ባይኖረውም ትልቅ ግሮሰሪ አላት። ከጧት እስከ ማታ እየሸቀለች በአካፋ ምንም እንዳይጎልበት አድርጋ በስነ ስርዓት አሳደገችው።
ቅዳሜ ጠዋት ልብሱን አጥቦ ሲኒማ አይቶ በቀረው ጊዜ ደስ ያለውን እንዲያደርግ ትፈቅድለትና እሁድ ግን ከጠዋት እስከ ማታ የትምህርት ንባቡንና ጥናቱን ይሰራል። ከቤት የሚወጣው 10 ሰዓት ላይ ነበር። ነፍስ አውቆ ምን ማንበብ እንዳለበት እስኪገባው ድረስ እሷ ከምታውቃቸው ያውቃሉ ከተባሉ ሰዎች የሚበጀውን ጠይቃ መጽሐፍም ይሁን መጽሔት ገዝታ ታመጣለታለች። እያስጨነቀችው እንደሆነ ሲነግሯት የት ለመድረስ ነው ይሄ ሁሉ እያሉ ሲያሽሟጥጧት መንገድ እንዲያይ ከፈለገም እንዲሄድበት ማድረግ ግዴታ አለብኝ ትላለች። ትበል እንጂ በልቧ የምትፈልገው ምን እንደሆነ የማታውቀውን አይነት ትልቅ ሰው እንዲሆንላት ነበር። ባካፋ ሐዋሳ ዩኒቨርሲቲ ለትምህርት ሲሄድ ለማንም ባታወራውም ሊዲያ ድምጿን አውጥታ ለቀሰች። ለሳምንት እንቅልፍ አልወሰዳትም። ለገና ረፍት አዲስ አበባ እስኪመለስ በየ2 ሳምንቱ ደብዳቤና ገንዘብ ትልክለታለች። ለመጀመሪያ ጊዜ የሊዲያ ደብዳቤ ደርሶት የጻፈችውን ሲያነብ አለቀሰ። የዶርም ጓደኞቹ የምትልክለትን ደብዳቤ ሊዲያ ይሉታል። ከመልካም ቤተሰብ የሚላኩ ቼክ ውስጣቸው የያዙ ደብዳቤዎች ሁሉ በአዋሳ ካምፓስ ሊዲያ ይባሉ ነበር። I got a ሊዲያ ካላንዱ ለፈለጣ የሚሰበሰበው የኮሌጅ ኡሪ ማአት ነው። አዲስ አበባ 5 ኪሎ ከቀረችው ከሴት ጓደኛው ከጸዳለ ዋሰ ያክስቱ ደብዳቤ እንደሚናፍቀው ለማንም አይነግርም። ይሄን አፍቆት ስህተት ይመስለዋል። ከአንድ ዓመት በኋላ ማልቀሱ አሳቀው። ጺም ያበቀለ ልጅ ምን ብሎ አክስቱን ይናፍቃል? 3ኛ ዓመት እያለ ደብዳቤዋ ሲደርሰው ጌርሳሞትን ካየበት ጊዜ ጋር ተመሳጥሮበት ሳይሆን አይቀርም አስተከዘው። ለክረምት ረፍት ሲመጣ ግሮሰሪ ስራ ሊረዳት ወዲያ ወዲህ ሲል ስታየው በኡኡታ ታስቆመዋለች። እኔ እናትህ ነኝ፣ ስላልወለድኩ ሁለታ መክፈልህ ነው? ትምህርት ሲሰለችህ ማንበብ ሲሰለችህ ሄደህ መንጃ ፍቃድ አውጣ፣ ቋንቋ ተማር፣ ቻይና ተማር፣ ደሞ ቻይናው በስቷል፣ ፈረንሳይኛ ተማር፣ ሂድና ተዝናና፣ ተጫወት፣ አቦ አለ፣ ጸዳል አለች። አንዳንዴ ጸዳል ቤቱ ስትመጣ ሊዲያ የምትሄድበት ባይኖርም ሰው ጠይቄ መጣሁ ብላ ትወጣለች። ከአብሮ አደጎቹ ጋር ባካፋ ብዙ ጊዜ ቀልደኛ ነው። ኮስታራ ውይይት ካደረገ ከአቡ ጋር ብቻ ነው። ስለ አፍላጦን ማውራት የሚችለው ከአቡ ጋር ነው። ስለ ኒቼና ስለ ማርክስ የሚያወራው ከእሱ ጋር ነው። ሐዋሳ ዩኒቨርሲቲ አካውንቲንግ ዲፓርትመንት ውስጥ ከጁኒየር እስከ ሲኒየር ከባካፋ ሌላ ስለ ሄርሜኔቲክስና ስለ ፊኖሚኖሎጂ የሚወያይ ተማሪም ይሁን አስተማሪ አጋጥሟቸው አያውቁ። ከቲያትር አርቲስት ልጆች ጋር ስለ ፊልም ቲዮሪ ሲያወራ ሆሊውድ ያደገ ይመስላል። ባካፋ የሐዋሳን ቅዳሜ የሚያሳልፈው ፊልም ሲያይ ወይም ሜታፊዚክስ ሲያነብ ነው። ከወዳጁ ከጸዳለ ጋር ግን ይበላል፣ ይጠጣል፣ ይዳራል። የሰፈርና የአገር ፖለቲካ ወሬ ያወራል። ጸዳልን ያወቃት በቀለ ይርጉ ሰርግ ላይ ነው። ስለ አስትሮኖሚ ጨዋታ ተነስቶ ሲወያዩ ነው። ሰርግ ላይ ምን የነካው ነው ስለ አስትሮኖሚ የሚያወራው? እሱ አቡ የጸዳል ትንሽ እህትና ጸዳል ነበሩ። የፀሐይ ስርዓት በስበት መልክ ግራቪቴሽናል ፊልድ ህልውና የቆመ ነው። ለዚህም የፕላኔቶቹ ዝፈት ወይም ማስ ወሳኝ ነው ብላ ስታወራ ጸዳልን ሰማትና ነገረኛው አቡ በዝፈት ብቻ መሆኑ ያበሳጫል። ግንኙነታቸው በውበትም ላይ መመስረት ነበረበት። The world is also organized aesthetically. ዓለም የተዋቀረችው በኪነ ጥበባዊ ስልትም ነው አለና ሳቀ። ይህ አባባሉ ሰበብ ሆኖ በመሃላቸው ድብርት ስለገባ ውይይቱ ሊቀጥል አልቻለም። ይሄን አባባሉን ባካፋ አይረሳም። ጸዳልም ይሄን ሽሙጥ አትረሳም። ጸዳል መልከ መልካም አይደለችም። ጸዳል ጎራዳ፣ ትልቅ ፊት ያላት፣ ወገበ ሰፊ፣ ብዙ ማስ ያላት እና ይሄን ንጥረቷን ሁል ጊዜ በውበት አያስፈልግምና በኬሚካል ኢንጂነሪንግ ተማሪነቷ ጉራ ለመሸፋፈን የምትጥር እንዳቦ አባባል
ቢች ናት። ቢች ትርቡት። በዚህ ጉረኛነቷ መዓቶች አሟታል። መልክ ጠፊ ነው እንደሚባለው አእምሮም እንደሚረግፍ እንደ ጸዳል ያሉ አህዛብ ይረሳሉ። አእምሮና ገላ ተብሎ በቀሽም ፍልስፍናና በወግ ግፊት የበላይና የበታች ምደባ ይደረግ እንጂ ሁሉ ማለት ታቹም ላዩም ረጋፊ ነው። የአእምሮን ነገር አማኑኤል መሳለሚያ ወይም ኪዳነ ምህረት ጠበል ማጥመቂያ ሄደሽ ጠይቂ። ከጸዳል ጋር መውጣት የጀመረ ጊዜ ሰዎች ሁሉ ለመጋባት የቀረቡ እንደሆነ አምነው ቁጭ አሉ። አንድ ባካፋ ከሷ ጋር ብዙ ማውራትና ምሁራዊ ቀልድ መቀለድ ይችላል። 2 መብላት ስለሚወድ እሷም መብላት ትወድ ነበር። 3 ስራ አለብኝ አይመቸኝም ሲል ሊዘጋት እንዳልሆነ ትረዳለች። ፕራይቬሲ ወይም የራስ ጊዜ የሚሉት ፈረንጃዊ ጉዳይ ይገባታል። 4 መተዳደሪያ ሀብት በሚቸግረው ህብረተሰብ መመራረጫው ካሽና ካሽ በሚያመጣው ብቆታ መሆኑ አይገርምም። ሁሉም ደበቀው አልደበቀው ትንሽ ቢታሰስ ልቡን ይዞ እዛ ሳጥን ውስጥ ሲቁለጨለጭ ይገኛል። ወደፊት ተቀራራቢ የግል ሀብት ይኖራቸዋል። ችግር ግን ይኖራል። ጸዳል ማሽን ናት። ብዙ ነገር አውቃለሁ ብሩህ ነኝ ከማለቷ የተነሳ የምትፈልገውም የማትፈልገውም አይታወቅም። ከአንዱ መከራከሪያ ወደ ሌላው መከራከሪያ ቅር ሳይላት በቀላሉ አቋሟን መለወጥ ትችላለች። ይሄ ምድር ያረገጠ በእውቀት የበላይ የመሆን እምነቷ ምናባዊ እንደሆነ ገና አልገባትም። ገና በሙሉ ዲግሪ ያልተደገፈ ፈንጠዝያ ነበር። ለባካፋ ይሄ ክሱት አቋሟ ከሷ ጋር ያለውን ግንኙነት ደረቅ አድርጎበታል። ሁሉን ካወቀች ታዲያ ህይወት ውስጥ ምን አስገራሚ ነገር ይቀራል? ይጠበቃልስ? ሁሉን ከማወቅ ቀጥሎ ያለው ሞቶ ማረፍ አይሆንም? ብዙ ግን ምንድነው? ቢነግራትም አትሰማም። አንድ ጠዋት 4 ሰዓት ላይ አክስቱ ያስገባችለትን ልብሱን ከላውንደሪ ሊያወጣ እግረ መንገዱንም ሰላማዊትን ኃይል ይላት ወደ ላውንደሪ ሲሄድ ጌርሳሞት ጉዳዩን ጨርሳ ከሱቅ ስትወጣ በር ላይ አጋጠመችው።